ሳምንታዊ መልእክት የታዳሽ ኃይል ልማትና የኢነርጂ ሉዓላዊነትን ማረጋገጥ የብልጽግና ፓርቲ ቁልፍ የትኩረት አቅጣጫ ነው። ብልጽግና ፓርቲ የታሪክ ጥፋት ከፈጠረባቸው ዘርፎች የታዳሽ ኃይል ልማትና የኢነርጂ ሉዓላዊነትን ማረጋገጥ አንዱና ዋነኛው ነው። ለዚህም ሁለት መነሻዎች አሉት። አንደኛው ኢትዮጵያ የታዳሽ ኃይል እምቅ አቅሟን መጠቀም እጅግ አስፈላጊ በመሆኑ ሲሆን ሁለተኛው ደግሞ የበካይ ኃይል ተጽዕኖና የጥገኝነት አደጋ መቀነስ የግድ ስለሚል ነው። የበካይ ኃይል ተጽዕኖና የጥገኝነት አደጋ የሀገር ብሔራዊ ጥቅም ሉዓላዊነትና የተፈጥሮ አጠቃላይ ህልውናን እስከ መገዳደር የሚደርስ በመሆኑ የሀገራት ብሔራዊ ደህንነት አጀንዳ እስከ መሆን ይደርሳል። በተለይ ነዳጅን የመሳሰሉ የበካይ ኃይል አቅርቦቶች በከፍተኛ ሁኔታ እየተስተጓጎሉ ባሉበት በአሁኑ ጊዜ ዓለም ወደ ታዳሽ ኃይል ፊቱን ማዞር ተጨማሪ ግድ የሚለው ምክንያት እየሆነ ይገኛል። ከዚህ አንጻር ሀገራችን ኢትዮጵያ የታዳሽ ኃይል ልማትና የኢነርጂ ሉዓላዊነትን ለማረጋገጥ ቀደም ብላ የቤት ስራዎቿን መስራት ጀምራለች። ይህ ጅማሮ በለውጡ መንግስት ከፍተኛ ትኩረት ተሰጥቶት ወደ ላቀ ደረጃ እየደረሰ ይገኛል። በዚህ መሰረት የኢትዮጵያ እምቅ አቅምና የመበልጸግ መሻትን ግምት ውስጥ ያስገባ እንዲሁም የዓለም የነዳጅና ሌሎች በካይ ኃይል ላይ ሊፈጠሩ የሚችሉ መስተጓጎሎችን የተነበየ ተግባራዊ እርምጃ እየተወሰደ ቆይቷል። የታላቁ ህዳሴ ግድብ መጠናቀቅ የዚህ ቁርጠኝነት ቀዳሚ ማሳያ ሲሆን ባለፈው ሳምንት የተመረቀው የአሰላ የንፋስ ኃይል ማመንጫ ፕሮጀክትና በሐዋሳ ኢንዱስትሪ ፓርክ ውስጥ የተገነባው ግዙፉ የፀሐይ ኃይል ማመንጫ ፕሮጀክት ለዘርፉ የተሰጠውን ትኩረትና የቀድሞ መዘጋጀት ተግባር ሁነኛ ማሳያ ነው። ብልጽግና ፓርቲ ባለፈው ምርጫ ላይ የታዳሽ ኃይልና የኢነርጂ ሉዓላዊነት ጉዳይን በማኒፌስቶ በግልጽ በማስቀመጥ ለህዝብ የገባውን ቃል በተግባር ሲገልጽ ቆይቷል። በዘንድሮ ምርጫም ለዘርፉ ዘመኑን በዋጀ ትኩረት በመስጠት በማኒፌስቶ ላይ አካቶታል። በዚህ መልኩ ቃልና ተግባር የአንድ ሳንቲም ገጽታዎች እንዲሆኑ በማድረግ ኢትዮጵያ በእምቅ አቅሟ በመበልጸግ መሻቷና ለዓለም ማበርከት ባለባት አስተዋጽኦ ልክ ታዳሽ ኃይልና የኢነርጂ ሉዓላዊነቷን እያረጋገጠች ትገኛለች። ይህ ተግባር ታዳሽ ኃይልን ለራሷ ከመጠቀም አልፋ ጎረቤት ሀገራትን በኃይል መሰረተ ልማትና በንግድ ማስተሳሰር መጀመሯ አያሌ ብሔራዊ ቀጠናዊና ዓለም አቀፋዊ ጥቅሞች እንድታገኝ አስችሏታል። የዚህ ማሳያ ስለ ዓለም አየር ንብረት የሚመክረው ታላቁ የኮፕ 32 ጉባኤ ኢትዮጵያ እንድታዘጋጅ ተመርጣለች። ይህም የእሳቤ መርህና ተግባር ድምር ውጤት ማሳያ ነው። ይህ ሁሉ ተደምሮ የኢትዮጵያ ብልጽግና አይቀሬና በአስተማማኝ ሀዲድ እየገሰገሰ መሆኑ ህያው ምስክር አድርጎታል። ይህም ብልጽግና በታዳሽ ኃይል የተሞላችና የበለጸገች ሀገርን ለመገንባት ቀጣይ የህዝብ ይሁንታ ማግኘት የሚገባው ትክክለኛ ፓርቲ ያደርገዋል። ብልጽግና ፓርቲ ሚያዝያ 19 ቀን 2018 ዓ.ም አዲስ አበባ